ከፍጻሜ በፊት የፍጻሜ ጨዋታ የተባለው ስፔንን ከፈረንሳይ የሚያገናኘው ጨዋታም ከሰዓታት በኋላም 4 ሰዓት ሲል ይጀምራል። ከፍጻሜ በፊት የተደረገ የፍጻሜ ጨዋታ እንደሆነ የሚነገርለት ይህ መርሃ ግብር በጉጉት እየተጠበቀ ይገኛል። ጠንካራ የተከላካይ ክፍል እንዳላት ያሳየችው ስፔን አስፈሪ የማጥቃት አቅም ካላት ፈረንሳይ ጋር የሚያደርጉት ጨዋታ እንግዲህ ብዙዎችን አጓግቷል። ዲዲር ዴሾፕ ቡድኑን በውድድሩ ምርጥ የፊት መስመር ክፍል እንዳለውና ለየትኛውም ተከላካይ ክፍል ለማቆም ፈታኝ እንደሆነ አሳይቷል። ይህም ለማቆም ከቻለች ደግሞ ስፔን ልትሆን እንደምትችል በውድድሩ ያላት ቁጥር ይናገራል። 5 ተከታታይ ጨዋታዎችን ግብ ያላስተናገደችው የስፔን ብሔራዊ ቡድን በቤልጂየም ጨዋታ ብቻ በዲ ካተላሬ አማካይነት 1 ግብ እንደተቆጠረባት ይታወሳል። ዛሬ ኪሊያን ምባፔ፣ ማይክል ኦሊሴ እና ኡስማን ዴምቤሌ የያዘችው ብሔራዊ ቡድን እንዴት አርጋ ጎል ታስቆጥር ትችላለች የሚለውና የስፔን ብሔራዊ ቡድንስ ምን ያህል ከዋክብቶች ልታቆም ትችላለች የሚለው በጉጉት ሲጠበቅ አሰላለፉ ወጥቷል። በፈረንሳይ በኩል ሜኜህ ግብ ጠባቂ ነው። ዊሊያም ሳሊባ፣ ኦፓሜካኖ፣ ጁስ ኩንዴ እና ዲኜ በተከላካይ ስፍራ ሲሆን አድሪያን ራቢዮ ከኦሬሊ ቹዋሚኒ ጋር ተጣምረዋል። ባርኮላም፣ ኦሊሴ እና ኡስማን ዴምቤሌ ከፊት ለፊት ሲገኙ በ9 ቁጥር ላይ እንግዲህ ኪሊያን ምባፔን አሰልፋለች። በስፔን ብሔራዊ ቡድን በኩል ዣቪስ እንግዲህ ሲሞን የግብ ጠባቂ ነው። ኤመሪክ ላፖርት እና ፓኮ ባርሲ የመሃል ተከላካይ ሲሆኑ ኩኩሬላ እና ፔድሮ ፖሮ የክንፉን መስመር ይዙታል። ፋቢያን ሮዝ እና ሮደሪ በመሃል ሜዳ ላይ ሲጣመሩ ዳኒ ኦልሞ ከፊታቸው ይገኛል። ላሚን ያማል፣ አሌክስ ባይና እና ኦያርዛባል በፊት ለፊት አጥቂነት ተሰልፈው ይገኛሉ። እንግዲህ ዛሬ የስፔን ለተከታታይ 28 የዓለም ዋንጫ ጨዋታዎች ላይ ከተጋጣሚያቸው የበለጠ ኳስ ቁጥጥር ብልጫ ወስዳ መጫወቷ አይዘነጋም። ይህም እንግዲህ ብራዚል ከ1966 እስከ 1974 ባሉት ጊዜያት ካደረጓቸው 14 ጨዋታዎች በእጥፍ የሚበልጥ ሆኖ ይገኛል። ስፔን ከቤልጅየም በነበረ መርሃ ግብር 68 በመቶ የኳስ ቁጥጥር ብልጫ ወስዳ 17 የግብ ሙከራ አድርጋ 13ቱ የግብ ዕድሎችን ፈጥራ ነበር። ኳስ ተቆጣጥሮ መጫወት የስፔን ብሔራዊ ቡድን የጨዋታ መንገድ ሆኖ ለረጅም ዓመታት እንግዲህ ታይቷል። በዚህም ወርቃማው ትውልድ ከ2008 እስከ 2012 ባሉት ዓመታት የዓለም ዋንጫን ጨምሮ 3 አህጉራዊ ስኬቶችን ተጎናጽፏል። ሌዎስ ዴላ ፎንቴም ዋናው የስፔን ብሔራዊ ቡድን ከመያዛቸው አስቀድመው በተለያየ የብሔራዊ ቡድን እድሜ እርከኖች ቡድኖችን በኃላፊነት ሲያሰለጥኑ ቆይተዋል። ይህም እንግዲህ የሀገሪቱ ጨዋታ መንገድ የሆነውን የኳስን ተቆጣጥሮ ተጋጣሚን የማሸነፍ ታክቲክ በቀላሉ ለመተግበር እንደረዳቸው ይነገራል። ዛሬ እንግዲህ ማይክል ሜሪኖን በስፔን ቋሚ አድርገው ያሰልፋሉ ብሎ ቢጠበቅም ማይክል ሞሬኖ ዛሬም እንግዲህ ቤንች ላይ ተቀምጠዋል። እንግዲህ ማይክል ሜሪኖ ባለፉት 2 ጨዋታዎች በዓለም ዋንጫው ሀገሩ አሸናፊን ሲያደርግ አዲሱ የቡድኑ ኮከብና ጀግና ሆኖ ብቅ ማለቱ አይዘነጋም። ቡድኑ በጥሎ ማለፉ ከፖርቹጋል እንዲሁም ከቤልጂየም ጋር ባደረጋቸው ጨዋታ ተቀይረው በመግባት የማሸነፊያ ጎሎችን ማስቆጠሩ ይታወሳል። በቋሚ አሰላለፍ የመጀመሪያ የሚያሳያቸው አቋም እንዳለው የተነገረለት ማይክል ሜሪኖ ለመሰለፍ እንግዲህ አሰልጣኝ ዴላ ፎንቴ ከመደበኛ አሰላለፋቸው አንድ ተጫዋች ለመቀነስ ይገደዳሉ ተብሎ ሲጠበቅ አሰላለፉን ሳይቀይሩ ገብተዋል። አሰልጣኝ ሉዊስ ዴላ ፎንቴም እንግዲህ በቋሚ አሰላለፍ የዳኒ ኦልሞን 10 ቁጥር ላይ ማይክል ሜሪኖን በማሰለፍ ዳኒ ኦልሞን ቤንች ያደርጋሉ። አሊያም ደግሞ በሐሰተኛ 9 ቁጥር ላይ በሚካኤል ኦያርዛባል ቦታ ላይ ያሰልፉታል ተብሎ ቢጠበቅም እንግዲህ ማይክል ሜሪኖ ዛሬም ቤንች ላይ ተቀምጧል። ከቤንች ተነስቶ ምን ያደርጋል የሚለው በጉጉት እንዲጠበቅ አድርጎታል። በፈረንሳይ በኩል ዲዛሪዱዌ ወይስ ባርኮላ የሚለው ተጠባቂ ነበር። እንግዲህ አሰልጣኝ ዲዲር ዴሾፕ የፊት መስመር 4 ተመራጮች በውድድሩ አድናቆት እየተቸራቸው ይገኛሉ። 3ቱ የፊት መስመር ኪሊያን ምባፔ፣ ኡስማን ዴምቤሌ እና ሚሼል ኦሊሴ በሁሉም የዓለም ዋንጫ ጨዋታዎች ላይ ተሰልፈው ግልጋሎት መስጠት ችለዋል። በማጥቃቱ የግራ ክፍል ላይ እንግዲህ ዲዲር ዴሾፕ ዲዛሪዱዌ እና ብራድሊ ባርኮላን እየቀያየሩ ሲጠቀሙ ታይቷል። ዲዛሪዱዌ 320 ደቂቃ ከቡድን አጋሩ ብራድሊ ባርኮላ በመብለጥ እንግዲህ መሰለፍ ችሏል። ብራድሊ ባርኮላ 282 ደቂቃዎች ተሰልፏል። እንግዲህ በርካታ የሀገሪቱ መገናኛ ብዙሃን እንደዘገቡት አሰልጣኝ ዲዲር ዴሾፕ ለምሽቱ ጨዋታ ብራድሊ ባርኮላ መምረጣቸው ተዘግቦ ነበር። እንዳሉትም እንግዲህ ብራድሊ ባርኮላ ወደ አሰላለፉ ተመልሷል። ዛሬ በፈረንሳይ በኩል ኪሊያን ምባፔ ይጠበቃል። ኪሊያን ምባፔ ወይስ ሊዮኔል ሜሲ የሚለው
የወርቅ ጫማ ውድድር እንግዲህ እንደቀጠለ ይገኛል። የፈረንሳይ ብሔራዊ ቡድን አምበል ኪሊያን ምባፔ በሁለት የተለያዩ የዓለም ዋንጫ ጨዋታዎች ቢያንስ 7 ጎሎችን ካስቆጠሩ 2 ተጫዋቾች መካከል አንዱ ነው። ሌላኛው ይህን ማድረግ የቻለው ኮከብ እንግዲህ ግብ አግቢ ተፎካካሪው የዓለም ሻምፒዮናው የአርጀንቲና ኮከብ ሊዮኔል ሜሲ ነው። ሁለቱ ተጫዋቾች በዚህ ውድድር ላይ በኮከብ ግብ አግቢነት ፉክክሩ ላይ አንገት ለአንገት ተያይዘው ይገኛሉ። በ8 ጎሎች የኮከብ ግብ አግቢነቱን እየመሩ ሲገኙ በዓለም ዋንጫው ታሪክ ከታዩ አጓጊ የወርቅ ጫማ ፉክክሮች አንዱ እንደሚሆን እየተነገረለት ይገኛል። ሁለቱ ኮከቦች የሚሮስላቭ ክሎዘን የዓለም ዋንጫ የምንጊዜም ግብ አስቆጣሪ ሪከርድን የግላቸው ማድረጋቸው አይዘነጋም። ለዚህም የሚደረገው ፉክክር አጓጊ ይሆናል። ዛሬ ኪሊያን ምባፔ 1 ጎል የሚያስቆጥር ከሆነ ሪከርዱን ከሊዮኔል ሜሲ ጋር የሚጋራ ይሆናል። እንግዲህ በዓለም ዋንጫው ሊዮኔል ሜሲ 21 ጎሎችን በማስቆጠር ከፍተኛው ጎል አግቢ ነው። ኪሊያን ምባፔ በ22ኛው ላይ ይከተላል። ሚሮስላቭ ክሎዘ ከጀርመን እንግዲህ በ16 ጎሎች በማስቆጠር ሪከርዱን ይዘውታል። ዛሬ ኪሊያን ምባፔ 1 ጎል የሚያስቆጥር ከሆነ እንግዲህ በቀጥታ ከሊዮኔል ሜሲ ጋር የሚስተካከል ይሆናል። ዛሬ ማን አሸንፎ ወደ ቀጣዩ ያልፋል የሚለው በጉጉት የሚጠበቀው ነው። ወደ የማዮ ስፖርት ተከታታዮች እናንተም ግምታችሁን በኮመንት ሴክሽን ልታስቀምጡልን ትችላላችሁ። ነገ የዛሬ ተጋጣሚዎቿን እንግዲህ ለዋንጫ ለመፋለም እንግሊዝ ከአርጀንቲና ጋር ትንቅንቅ ያደርጋሉ። የመንግዜም እንግዲህ የምንጫወተው ከአርጀንቲና እንጂ ከሊዮኔል ሜሲ ጋር አይደለም ሲል እንግዲህ ሃሪኬን አስተያየቱን ሰጥቷል። የሶስቱ አናብስት ወሳኝ የፊት መስመር አጥቂ እና አምበል ሃሪኬን ሊዮኔል ሜሲን ታላቅ ተጫዋች ነው ሲል ተናግሯል። ስለ ነገው ጨዋታ የተጠየቀው ኬን የምንጫወተው ከአርጀንቲና እንጂ ከሜሲ ጋር አይደለም የሚል ምላሽ ሰጥቷል። ድንቅ ተጫዋች እንደሆነ እናውቃለን። ለዓለማችን እግር ኳስ ያበረከተውን አስተዋጽኦ ይታወቃል። ሁላችንም እንግዲህ ሊፈጥር የሚችለውን አደጋ እናውቃለን ሲል ሃሪኬን ተናግሯል። ለጨዋታው መጓጓቱ የገለጸው ሃሪኬን የምንጫወተው ከዓለም ሻምፒዮን አርጀንቲና ጋር ነው፣ ከዚህ የበለጠ ትልቅ መርሃ ግብር የለም ሲል እንግዲህ ስለ ነገው ጨዋታ ክብደት ሃሪኬን ተናግሯል። እንግዲህ ሊዮኔል ሜሲ ለመጀመሪያ ጊዜ እንግሊዝን ይገጥማል። ምን አይነት አቋም ያሳያል የሚለው እንግዲህ በጉጉት የሚጠበቀው ጉዳይ ነው። የመጨረሻው እንግዲህ የማንቸስተር ዩናይትድን ዩሪ ቴሌማስን ጉዳይ እናንሳ። ዩሪ ቴሌማስ የማንቸስተር ዩናይትድ እንግዲህ ተጫዋች በመሆን በይፋ ፊርማውን አኖሯል። ቀይ ሰይጣኖቹ ተጫዋች ማስፈረማቸውን ሲቀጥሉ ዩሪ ቴሌማስን በይፋ ማስፈረማቸውን ዛሬ አሳውቀዋል። ዩሪ ቴሌማስ በዩናይትድ ቤት ለ5 ዓመታት እስከ 2030 የሚያቆየውን ኮንትራት በይፋ ተፈራርሟል። ማንቸስተር ዩናይትድን በመቀላቀል ምን ያህል ኩራት እንደተሰማኝ ለመግለጽ ይከብደኛል ሲል ቴሌማስ ከፊርማው በኋላ አስተያየቱን ሰጥቷል። በእግር ኳስ ሁሉም ነገር በውሳኔ ላይ የተሞረከዘ ነው ያለው ቴሌማስ ማንቸስተር ዩናይትድ ሲፈልገኝ ሁለት ያላሰብኩም፣ ለሰከንዶች ራሱ አላመነታውም ሲል አስተያየቱን ሰጥቷል። እንግዲህ ካርሎስ ካስሜሮን ያጣው እና ማኑኤል ኡጋርቴን በጉዳት ምክንያት ግልጋሎት የማያገኙት ማንቸስተር ዩናይትዶች ዩሪ ቴሌማስን ፊርማ ማግኘታቸው ቡድኑን የበለጠ ያጠናክረዋል ተብሎ ይጠበቃል። ዩሪ ቴሌማስና አንድሬ ሳንቶስን ያስፈረመው ማንቸስተር ዩናይትድ በመሃል ሜዳ ላይ አሁንም አንድ ተጫዋች ይጨምራል ተብሎ ይጠበቃል። እንግዲህ መጨረሻው ምን ይሆናል የሚለው በጉጉት የሚጠበቀው ጉዳይ ነው። ውድ የማዮ ስፖርት ተከታታዮች የዓለም ሻምፒዮና አርጀንቲና ከእንግሊዝ እንዲሁም ስፔን ከፈረንሳይ የሚያደርጉትን ጨዋታ ማን አሸንፎ ቀጣይ ለዋንጫው ይፋለማል የሚለውን ግምታችሁን በኮመንት ሴክሽን አስቀምጡልን። እንግዲህ ከ30 ደቂቃ በኋላ የሚጀምረውን የፈረንሳይና ስፔን ጨዋታ እንድትከታተሉና እንድትዝናኑበት በአክብሮት ጋብዛለሁ። ለሚደግፉ ክለብ ግን መልካም እድል እመኛለሁ። መልካም የመዝናናት ምሽት ይሁንላችሁ። መልካም ሌሊት